በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እሽኛ በኃጢአታችን ነው አለ። ሕፃናት ሲታረዱ፣ ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ? ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል። እኛ ፈርተን ተጠንቅቀን እኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል፣ ሰው ታሰረ ሲባል አይደንቅ። ጦርነት ስላለ፣ ረሃብ ስላለ፣ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ቤተ ክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። በቃ ስምንተኞች እኮ ነው ዓለምን ያጠፋል። ትንቢቱ ይፈጸም ዘንድ ግድ ነው። አንድ ሎሌ ከጌታው ጋር ተጣልቶ ሎሌው ኮብልሎ እሱን ለማስታረቅ ለጌታው የተጻፈ ደብዳቤ ነው። እንግዲህ እሱ መጽሐፍ ቅዱስ ነው። ሰራተኛን ከአሰሪ ጋር ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ሆነ። ቅዱስ ጳውሎስ የአንድ ሰራተኛ ነፍስ የሚመለከተው ነገር ነበር። ይህን ሌሎች ይፍቱት አላለም። እስከ ሦስተኛው ሰማይ የተነጠቀ የክርስቶስ ፍጹም ማደሪያ ፍጹም ሰማይ። አንድ ሰው ፍጹም ንጹሕ መሆን ሲጀምር እሱ ሰማይ የሆነና ክርስቶስ ፀሐይ ሆኖ በእሱ ማብራት ይጀምራል። ነውሩ ተለቅሞ ሲያልቅለት የክርስቶስ ብርሃን ተራራ የማይከለክለው ብርሃን ከሱ መውጣት ይጀምራል እና ቅዱስ ጳውሎስ ትክክለኛው ሰማይ ነበር። እንደዚህ ያለ ሰማይ ሆኖ ሳለ የአንድ ሰው ነፍስ የሰራተኛ ነፍስ ቆጥሮ ደብዳቤ ጽፏል። እና ክርስቲያንነት ማለት የሰው ነፍስ የሚመለከተው ነው። የወንድሙ ነፍስ የሚመለከተው ነው። ጥሎ ማለፍ የዓለም የካፒታሊዝም ስርዓት ነው። ጥሎ ማለፍ ነው። ካሸነፍክ ትኖራለህ፣ ካላሸነፍክ ትጠፋለህ ነው መርሆ ነው። አሁን ያለንበት ዘመን ማለት ነው። አሁን ዓለም የሚዘወርበት መርህ ነው። ክርስትና ደግሞ ይዞ መውጣት ነው፣ ብቻን መሮጥ አይደለም። እግዚአብሔር ምን ያህል መሐሪ አምላክ እንደሆነ ታስተውላላችሁ። ኖህን ብቻህን ግባ አላለው። ሴቶቹ ልጆቹንና ባሎቻቸውን ይዘህ ግባ ሚስትህን ብሎታል። የሚያስደንቀኝ ግን እኔ አይጥም ይዘህ ግባ ማለቱ ነው። አይጥም ይዘህ ግባ፣ እባብም ይዘህ ግባ፣ ጓጉንቸርም ይዘህ ግባ። ምን ማለት ይመስላችኋል? እግዚአብሔር አሁን ኖህን ውጣ ማለት ሲገባው አይጥን ጉርጥር እየሰበሰብክ ግባ ትል እየሰንጀ አይገርማችሁ? ጓጉንቸር እየሰበሰበ አይጥ ይሄ ተሳቦ ጠንዳውጣውን ሁሉ እየሰበሰብክ ይዘህ ግባ። እግዚአብሔር እንኳን ስለ ሰው ስለ ትል እንኳን እንዲመለከተን አድርጎ ነው የፈጠረን። ርኅሩህ አድርጎ ለእንስሳት እንኳን እንድናስብ አባ መቃርስ አንዲት ትል ሳያስባት በእግሩ ተረግጦ አትሙታበት ዕድሜ ዘመኑን በሙሉ አልቅሰውበታል። ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰሙ ራሱ ሞት ይለምዳል። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው። በእኛ ሀገር እየቀለለ መጥቷል ሞት ማለት። ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል ነው። እኛ ፈርተን ተጠንቅቀን እኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል፣ ሰው ታሰረ ሲባል አይደንቀንም። እና ቅዱስ ጳውሎስ እንደዚህ ያለ አባት ነበር፣ የእያንዳንዱ ሕመም የሚሰማው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ነው። ቅዱስ ዮሐንስ አፈወርቄን ሲናገር የጳውሎስን ርኅራኄውን ተመልከት ይላል። እንደው አንዳንድ ጊዜ የምዕመናን ራስ ወዳድነትም ይታየኛል። ራሳቸውን የሚወዱትን ነው፣ እናንተን አላልኩም። ለምንድን ነው ራሳቸውን የሚወዱት እንደዚህ የምላችሁ? ቅዱስ ጳውሎስ አሁን የእያንዳንዱን ነፍስ ለምሳሌ በትዳሩ ችግር የገጠመው ካለ ቅዱስ ጳውሎስ የእነዚያ ሰዎች ሕመም እኩል ውጋት ይሰማዋል። የታመመ ካለ እሱ ይሰማዋል፣ የታሰረ ካለ እሱ ይሰማዋል። እንደዚህ ያለ ልክ በሰዎች ወንበር ተቀምጦ በእያንዳንዱ ሕማም የሚታመም ሰው ነው ቅዱስ ጳውሎስ። ለታመሙት እንደታመመ ሆንኩላቸው ያለው ለዚህ ነበረ። እና የምዕመናን ራስ ወዳድነት ያልኩት ለምንድን ነው? አንድ ንስሐ አባት 40-50 ንስሐ ልጅ ይይዛል እና 40 ሁሉ የሚያኮርፉት ነገር ነው። የሚገርም አሁን ለእኔ እኮ ደውለውልኝ አያውቅም። እሱ አንድ ሚስት ነው መያዝ ያቃተው። ይህ ሰውዬ 40 ሰው ነው የሚያስተዳድረው። እናንተ አንድ ባል መያዝ አቅቷችሁ ነው።
40 ሆናችሁ እኛ ላይ የምታኮርፉት ማለት ነው። እንዲሁ ግርም ነው እኮ የሚያደርግ መልሶ ማሰብ ሁሉ አይፈልግም። ለእኔ አይደውሉ ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድ የሰው ስሜት የማይሰማችሁ የሰው ድካም የማይሰማችሁ የማይደክማችሁ ለራሳችሁ ድካም ብቻ ይገርማል። ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እሳቸው አያስቡም እኔ ብዙ ስራ ያለ እንደዚህ የሚል ሰው አለ በእውነቱ ማለት ነው። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለእኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለ ራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰይ የኔ ልጅ እንድንላችሁ፣ እሰይ የኔ ጌታ፣ እሰይ የኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅንም። በእውነቱ ታውቃላችሁ አይደለም አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ረጅም እንደው እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትዕቢት ይልቃችሁ ነበር። እኔ ሰሞኑን ግብፅ ሂጄ እንዲ አሁን እኛ መነኩሴ ተብለን ደግሞ እንዲ በጣም ግርም ምን ያለ አባ እንጦንስ የነበረበትን እንዲሁም አንድ መምህር ምን አሉ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንዲሁ አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም እና እኔ እንዲሁ ባይሆን ወፍ የለም እናንተ አሉ እና አንድ መምህር ምን አሉ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምዕመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩ እና ደቀ መዛሙርት ቶቶቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምፅ ነው፣ የአጋንንትን ድምፅ እኳ አንቺ እየኖረ ያለው ብሎ ተናግሯል ማለት ነው። ምዕመናንን ሲሰማ የክርስቶስ በጎች ድምፅ እንደሆነ የሚሰማው ሰው የወንድም ድምፅ የእህት ድምፅ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው እና እነ ቅዱስ እንጦንስ እነ ቅዱስ ጳውሊ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው። እና ክርስትና ለሌላው ማሰብ ነው የምላችሁ፣ ለሌላው መኖር ነው። አሁን እዚህ ለደቡብ ኦሞ ለእንደዚህ እየተባለ ስትጠሩ እንደው የክብር እንዳይሰማችሁ ብዬ ነው። አሁን አንዳንዱ ሰው መጨቅጨቅ የገቢ ማሰባሰቢያ በዛ፣ ባለፈው ለጅማ አሁን ደግሞ ለእንትን አሁን ደግሞ ለዚያ ገዳም አሁን ለምን እንትን የሚል ሰው አለ። እንደዚህ አይሰማችሁ። ለወንድም ማሰብ ይሰለቻል፣ ፍቅር ይሰለቻል፣ ርኅራኄ ይሰለቻል፣ ምሕረት ይሰለቻል። እናንተ ሁልጊዜ ቢሰጧችሁ ትሰለቻላችሁ? አትሰለቹ። ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና እናደረጉ አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድን ነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም።